የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በቀጣይ 90 ቀናት ሊከናወኑ በሚገባቸው ተግባራት ላይ ከመምህራንና ከዘርፉ ባለድርሻ አካላት ጋር ውይይት አካሂዷል። በውይይቱ ላይ የተገኙት የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ባለፉት ጊዜያት በትምህርት ለትውልድ ንቅናቄ በከተማ ግብርናና በሌሎችም የትኩረት መስኮች የተገኙ ውጤቶች ከላይ እስከ ታች ያለው አመራር የመናበብና የመቀናጀት ውጤት መሆኑን ተናግረው ይህንን ተግባር ማስቀጠል ይገባልም ብለዋል። በከተማ ግብርና በአካባቢ ጥበቃ ላይ በተለያዩ ትምህርት ቤቶች ላይ በጣም አሜዚንግ የሆኑ ስራዎች አንዳንዶቹም በዓለም አቀፍ ትምህርት ቤቶች በዓለም አቀፍ ውድድር ላይ ገብቶ ቤስት ስኩል ኦፍ ዘ ይር ሆኖ ቶፕ 10 ውስጥ የገባ ትምህርት ቤት አለን። በከተማ ደረጃ በትምህርት ለትውልድ እስከ 10 ቢሊዮን ብር በላይ ሀብት ማሰባሰብ ትምህርት ቤቶቻችንን አቅም ማሳደግ ለመማር ማስተማሩ ምቹ ያደረግንበት አመራሩ በጋራ በተቀናጀ መልኩ መስራት መናበብ በመቻላችን ያመጣነው ውጤት በጣም ትልቅ ነው ብለን ነው የገመገምነው። የመድረኩ ተሳታፊዎችም የ90 ቀናት እቅዱ ከዚህ ቀደም በትምህርት ቤቶቻችን እየተገበርን የመጣነውን አሰራር የሚያጠናክርና የበለጠ የሚያሰራ ነው ያሉ ሲሆን በአካባቢያችን ያሉ ጸጋዎችን በመለየት በተሻለ መንገድ እንድንሰራ ያመላከተም ነው ሲሉ ተናግረዋል። ምንችለውን እና በአካባቢው ያለውን ገጸ በረከት ለይተን ወይም በግብአት በእውቀት በጉልበት ምን ነገሮች ብንረዳ ትምህርት ቤታችንን ልናሻሽል እንችላለን በሚሉ ጉዳዮች ላይ መሰረት አድርገን ስለምንሰራ እቅዱ ጥሩ ነው እውነትም የሚያሰራ ነው ብለን እናምናለን። ለወጣቶችም ለታዳጊዎችም የአእምሮ የስነ ልቦና እንዲሁም የቀለም ትምህርትን ጎን ለጎን አብረው ለመሄድ የተለያዩ ስራዎችን ጀምረናል። ለምሳሌ ሜዳውን የማስተካከል ስራ ማህበረሰቡን በማሳተፍ በትንሹ ከ18 ሚሊዮን ብር በላይ የሚያወጣ አሁን ከ15 ቀን በኋላ የሚመረቅ ሜዳ ሰርተን ጨርሰ ከትምህርት ለትውልድ ጋር ተያይዞ የሚሰሩ ስራዎችን በተመለከተ በሰፊው የፖለቲካ አመራሩን ገብቶበት እንደሚያግዘን ቃል ስለተገባልን ከነሱ ጋር ተባብረን የምንሰራ ከሆነ ኢፌክቲቭሊ እንወጣዋለን ብዬ አስባለሁ። ያሉብንን ክፍተቶች አስተካክለን ማህበረሰቡን ያሳተፈ ተግባር በማከናወን ለቅዶቹ ስኬታማነት በጋራ እንሰራለንም ብለዋል። ለይተን ክፍተቶቻችንን ለይተን ወላጆችን በማስተባበር ለድርሻ አካላትን በሙሉ ሰብስበን በ90 ቀን እቅዱ ለ2018 የተሻለ ትምህርት ቤት እንዲሆን ዛሬ በተነሳሽነት ከምክትሎች ጋር የተሻለ ስራ እንሰራለን። እያንዳንዱ ለምሳሌ አንድ ወላጅ አንድ የቧንቧ ጡት ለትምህርት ቤቱ ቢያበረክት ለትምህርት ቤቱ ትልቅ እገዛ ነው። ስለዚህ እንደዚህ አይነት ነገሮችን ለይተን ለየእንትኑ ባለድርሻ አካላቱ ያስቀመጥን ስለሆነ ያንን ፕሮፖዛል ሪቫይዝ አድርገን በጋራ ምን ተገብር ከሆነ ምን ፈልገውን እቅድ እናሳካለን ብዬ አስባለሁ። የህዝብ ልጅ ነው የምናስተምረው እንዳልኩሽ የህብረተሰቡ ልጆች ነው የምናስተምረው። ስለዚህ አነሰ በዛ ሳይባል በእውቀት ሊሆን ይችላል በጉልበታቸው ሊሆን ይችላል የተለያዩ የቁሳቁስ ድጋፎችን በማድረግ ሊሆን ይችላል ድጋፍ ማድረግ አለባቸው። ስለዚህ ሁሉም የህብረተሰብ ክፍል እዚህ ላይ ረበረብ ሊያደርግ ይገባል የሚል መልእክት አለኝ። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ የትምህርት ስርዓቱ ላይ ማነቆ የሚሆኑ ችግሮችን ለመቅረፍና ለእቅዱ ውጤታማነት እያንዳንዱ ባለድርሻ አካል ኃላፊነቱን መወጣት አለበት ሲሉ ማሳስበዋል። ስለዚህ ትምህርት ቤቶችን ያለን የግብአት እጥረት የደረጃ ማነስ ሌሎች ማነቆችን በመንግስት ሀብትና አቅም ተደማሪ በማድረግ ለውጤት ማብቃት ያስፈልጋል። የ90 ቀን እቅዱን በልዩ ትኩረት በትርጉም ወስዳችሁ እንድትሰሩ እቅዱ ተግባራዊ እንዲሆን ሪፖርቱ በተቀመጠለት አግባብ በየእንትኑ ሪፖርት ቶሎ እንድትልኩ